ህዋት አፈሙዙን ወደ ኤርትራ ዞረ። ኢሳያስን ያስበረገገው የህዋቱ ጀነራል ንግግር ሻቢያና መሪውን ማመን ቀብሮ ነው ጀነራሉ አፈረጡት። የህዋት ሊቀመንበሩ ደብረጽዮንና ዓለም ገብረዋህድ ተፋጠጡ። የፌደራል መንግስት ህዋትን ያስደነገጠ ውሳኔ ያሳለፈ። መንግስት ለህዋት ታጣቂዎች ይከፍል የነበረውን ደሞዝ አቋረጠ። የዲዲአር መቋረጥ ህዋት ላይ ሌላ ስጋት ፈጠረ። ድርድር የሚባል ነገር የለም፣ ድል እየቀናኝ ነው ጀነራሉ። የሱዳን ጦር ኃይል ዋና አዛዥ ጀነራል አልቡርሃን አንደራደርም አሉ። የሻቢያና የህዋት ጽምዶ እንቅስቃሴ ተግዳሮቶች እየገጠሙት እንደሆነ መረጃዎች በስፋት ሲወጡ እንደነበር ይታወሳል። አሁን ደግሞ እነዚህ መረጃዎች የሚያጠናክርና በህዋትና ሻቢያ መካከል ነፋስ እንደገባ የሚጠቁም ንግግር የህዋቱ ጉምቱ ጀነራል አድርገዋል። ሻቢያን ማመን አይቻልም ያሉት ጀነራል ምግበይ ንግግራቸው በአስመራ ሹማምንት ዘንድ ድንጋጤን መፍጠሩ እየተነገረ ነው። ህዋት በውስጥም በውጭም ችግር እየገጠመው ሲሆን ሊቀመንበሩ ደብረጽዮን ገብረ ሚካኤልና አቶ ዓለም ገብረዋህድ የገቡበት ውዝግብም ሌላ ሽኩቻ ፈጥሯል። በዚህ ሁሉ ወጥንቀት ውስጥ የሚገኘውና ሰራዊቱ ያመጸበት ያለው ቡድን በእንቅርት ላይ ጆሮ ደግፍ እንዲሉት ከወደ አዲስ አበባ ከባድ ውሳኔ ተላልፎበታል የተባለው በአሁኑ የመረጃ ሰዓታችን የነዚህንና ድል በድል እየሆንኩ ነው ያሉት የሱዳኑ ጀነራል አወዛጋቢ ንግግር አክለን ይዘን ተገኝተናል። ሰላም ውድ የሉ ዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በትግራይ ያለው ወቅታዊ ሁኔታዎችን በተመለከተ ያሉ መረጃዎች እንደሚያመለክቱት የህዋት የውስጥ ሽኩቻ ተፋፍሞ ሲቀጥል በታጣቂ አዛዦችና በህዝቡ መካከል ያለው ግንኙነት በመተማመን ላይ ያልተመሰረተ በመሆኑም የሰራዊቱ አዛዦች እንቅስቃሴያቸውን መቀነሳቸው ተሰምቷል። ቀደም ሲል በየከተሞቹ በየካፌው የሚታዩት ኮርና ከኮር በላይ የሚባሉት የህዋት ታጣቂ አዛዦች እንቅስቃሴያቸው ተገድቧል። በየካፌዎቹ እንደ በፊቱ የማይታዩ ሲሆን የሚንቀሳቀሱባቸው መኪናዎች ሰሌዳ አልባ እንዳደረጓቸውም ተመላክቷል። ቀደም ሲል ያላጃቢ ጭምር የሚንቀሳቀሱ ቢሆንም አሁን ግን ያላጃቢ በየትኛውም ስፍራ እንደማይንቀሳቀሱም ታውቋል። ከሰራዊቱ አዛዦች አንዱ የሆኑት ብርጋዴር ጀነራል ምግብ ኃይለ በትላንትናው ዕለት የምዕራብ ግንባር አዛዦችን አነጋግረዋል። በዚህም የአርሚ 17፣ አርሚ 13 እና አርሚ 11 ኮርና ከኮር በላይ አዛዦች የተገኙበት ስብሰባ ብርጋዴር ጀነራል ምግብ በህዋት ላይ ያመጹትን የትግራይ ኃይሎች ማለትም ቲፒኤፍን ሀራመሬት ያለው ሊያጠፋን የተነሳ ኃይል ስለሆነ ጠላታችን ነው በማለት በግልጽ መልእክት ያስተላለፉ ሲሆን በዚህ መድረክ ሻቢያንም አናምነውም ማለታቸው ተመላክቷል። እኛ ከሻቢያ ጋር የተጣመርነው ለፖለቲካ እንጂ አምነነው አይደለም በማለት መናገራቸው የስብሰባው ምንጮች ገልጸዋል። ስብሰባው እንደተጠበቀው በመግባባት ያልተጠናቀቀ ሲሆን ጀነራል ምግበ ህመም ተሰምቶኛል በሚል አቋርጠው መሄዳቸውም ታውቋል። ህመም ተሰምቶኛል በማለት ስብሰባውን ከማቋረጣቸው በፊት በስብሰባው ከታደሙ አንዱ እኛን የሚበላን ሀራመሬት ያለው ኃይል አይደለም፣ ሀራመሬት ያለው ኃይል ከመድረሱ በፊት የትግራይ ህዝብ ራሱ ያጠፋናልና መፍትሄ ፈልጉ በማለት አስተያየት መስጠታቸውን ተከትሎ ጀነራል ምግበ ኃይለ ስብሰባውን ሳይጨርሱ አቋርጠው ሄደዋል። ይህ በእንዲህ እንዳለ ህዝባዊ ወያነ ሓርነት ትግራይ በውስጣዊ ሽኩቻ መወጠሩ ታወቀ። በዶክተር ደብረጽዮንና አቶ ዓለም ገብረዋህድ መካከል የተፈጠረው የቡድኑ ልዩነት እየሰፋ መምጣቱ ተሰምቷል። አቶ ዓለም ገብረዋህድ የህዋትን ህጋዊነት ለማስመለስ እንታገል እንጂ ወደ ጦርነት መግባት የለብንም፣ የትግራይ ህዝብ ጦርነት ይበቃዋል የሚል አቋም እያራመዱ የብዙሃኑን ድጋፍ እያገኙ መምጣታቸው ተሰምቷል። ህዝባዊ ወያነ ሓርነት ትግራይ አመራርም ስብሰባውን የቀጠለ ሲሆን በአመራሩ መካከል ያለው አለመግባባት ወደ ግልጽ ልዩነት እያመራ በመሄድ ላይ ይገኛል። በተለያዩ ምክንያቶች እየተቋረጠ በቀጠለው ስብሰባ በዶክተር ደብረጽዮንና በአቶ ዓለም ገብረዋህድ ቡድኖች መካከል በግልጽ ልዩነት እየተመዘገበ ሲሆን አቶ ዓለም ገብረዋህድ የብዙሃኑን ድጋፍ እያገኙ መምጣታቸው ተሰምቷል። የትግራይ እጣ ፋንታ መፍትሄ የሚያገኘው ከኢትዮጵያ ጋር በሚደረግ ግንኙነት ነው በሚል የጦርነት አማራጭ እየተቃወሙ መምጣታቸውም ተመላክቷል። የአቶ ዓለም ገብረዋህድ ቡድን ህዋትን ሪፎርም በማድረግ የህዋትን ህጋዊነት ለማስመለስ በሰላማዊ መንገድ እንታገል እንጂ የትግራይ ህዝብ ወደ ጦርነት ማስገባት የለብንም የሚል አቋም በማራመድ ላይ ሲሆን በአመራሩ ውስጥ የብዙሃን ድጋፍ ማግኘቱም ምንጮች ገልጸዋል። ከህዝባዊ ወያነ ሓርነት ትግራይ ጋር ጽምዶ የሚል ትብብር መፍጠሩን ተከትሎ የኤርትራ መንግስት ወደ ኋላ ያወጣውን ሰራዊት በመመለስ በትግራይ የሚገኙ የኢትዮጵያ መሬቶችን በመቆጣጠር ላይ መሆኑ ታውቋል። በተለይም በኢሮቢ ወረዳ በሳቢያና ታታይ፣ አደው፣ ሀዱሽ፣ አዲና፣ ገማ በተባሉ ቦታዎች የኤርትራ ሰራዊት እየተንቀሳቀሰ ይገኛል። ከህዋት ጋር ትብብር መፍጠሩን ተከትሎ የኤርትራ መንግስት የሳበውን ሰራዊት መልሶ መንቀሳቀሱና የኢትዮጵያ መሬቶችን እየተቆጣጠረ መገኘቱ ጽምዶ ፈረሰ እንደሚል ጥያቄ በህብረተሰቡ ዘንድ እያስነሳ መሆኑን ተመላክቷል። በተያያዘ ዜና በትግራይ ያለው የጸጥታ ሁኔታ የኢትዮጵያ ካቶሊካዊ ቤተክርስቲያን የዓለም አቀፍ ማህበረሰብ ሚና እየጠየቀች መሆኗ ተሰምቷል። በአዲግራት የኢትዮጵያ ካቶሊካዊት ቤተክርስቲያን ኃላፊ ብፁዕ አቡነ ተስፋ ስላሴ መድህን ግጭትን ለማስቀረት በአዲስ አበባ የሚገኙ ኤምባሲዎች ጥረት እንዲያደርጉ በቤተክርስቲያናቸው ስም ጥሪ
ማቅረባቸው ተመላክቷል። ዲፕሎማቶች የትግራይ ሁኔታ በአካል ተገኝተው እንዲታዘቡ እንዲሁም በሽምግልና ሂደት ተዋናይ የነበሩ ሰዎችን እንዲያነጋገሩ ጥሪ ማቅረባቸው ታውቋል። ዲፕሎማቶችም ጥሪውን ተቀብለው በቅርቡ ወደ ትግራይ እንደሚጓዙ የቅርብ ምንጮች አመላክተዋል። በቀጣይ መረጃ ከፌደራል መንግስት ለህወሓት ታጣቂዎች ይከፈል የነበረው ደሞዝ ከትናንት ህዳር 7 2018 ዓ.ም ጀምሮ እንዲቋረጥ መወሰኑ ተሰምቷል። ክፍያው ሲፈጸም የነበረው በፕሪቶሪያ ስምምነት መሰረት ዲዲአር እስከሚተገበር ተብሎ እንደነበረም ተጠቁሟል። በጉዳዩ ላይ ከፌደራል መንግስትም ሆነ ከትግራይ ጊዜያዊ አስተዳደር ተጨማሪ መረጃ ለማግኘት የተደረገው ጥረት አልተሳካም። በትግራይ ክልል የተለያዩ አካባቢዎች ሰሞኑን በአዲግራት ለተደረገውና ለሌሎች የተቃውሞ ሰልፎች መነሻ ደሞዝ አለመከፈሉ እንዲሁም የኢትዮጵያ ተሃድሶ ኮሚሽን ለህወሓት ታጣቂዎች ዲዲአር እንዲቋረጥ በመወሰኑ ምክንያት መሆኑ በተደጋጋሚ የተሰማ ሲሆን የሰራዊቱ ተደጋጋሚ ቅሬታ መፍትሄ ማጣቱ ግን ቁጣውን እንዳባባሰው እየተገለጸ ባለበት ወቅት ነው የፌደራል መንግስቱ በፕሪቶሪያ ስምምነት መሰረት ሲከፈል የቆየውን የሰራዊቱ ደሞዝ ማቋረጡ የተነገረው። ከዚህ ቀደም በትግራይ ክልል መቀለ የህወሓት አርሚ 22 ኮር 3 ሰራዊት የተቃውሞ ሰልፍ እንዳካሄዱ የሚታወቅ ሲሆን የተቃውሞ ሰልፉ መነሻ ደሞዝ አለመከፈሉ እንዲሁም የኢትዮጵያ ተሃድሶ ኮሚሽን ለህወሓት ታጣቂዎች ዲዲአር እንዲቋረጥ በመወሰኑ ምክንያት መሆኑንም ምንጮቻችን በወቅቱ ገልጸው ነበር። የሰራዊቱ ተደጋጋሚ ቅሬታ መፍትሄ ማጣቱም የሰራዊቱ ቁጣ እንዳባባሰው እየተገለጸ ባለበት ወቅት በትግራይ ክልል ዳግም ጦርነት ይከሰታል በሚል የጨመረው የሸቀጦች ዋጋም ሰራዊቱን ድጋሚ አደባባይ እንዲወጣ ሊያስገድደው ይችላል እየተባለ ይገኛል። ይህንን የተረዳው የክልሉ ጊዜያዊ አስተዳደር የትግራይ ህዝብ ባለፉት 100 ዓመታት ተደጋጋሚ የወራ ጦርነቶችን ማስተናገዱን ተከትሎ ህዝቡ በህዝቡና በንብረቱ ላይ ከፍተኛ ኪሳራ ደርሶበታል ካለ በኋላ በእነዚህም ህዝቡ ለማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊ ሌሎች ቀውሶች ተዳርጓል ሲል መግለጫ አውጥቷል። በእነዚህ ወቅቶች ውስጣዊ ችግሮችም ሲያጋጥሙ ማየት የተለመደ መሆኑን የጠቀሰው መግለጫው ከቅርብ ጊዜ ወዲህ በአንዳንድ ነጋዴዎች እየተፈጠረ ያለውን ጉዳይ እንደ ምሳሌ አንስቷል። ጨምሮም ለሁሉም በክልሉ የሚገኙ የመንግስት ሰራተኞች ገና ያልተዳረሰውን የደሞዝ ማስተካከያ እንደ ሰበብ በመቁጠርና መሰረት የሌለውን የጦርነት ወሬዎች በማስተራጨት ከህዝብ ይልቅ የግል ጥቅማቸውን የሚያሳድዱ ነጋዴዎች እየታዩ ነው ያለው መግለጫው ከነዚህ ነጋዴዎች የተጋነነ የዋጋ ጭማሪ በማድረግና መሰረታዊ ሸቀጦችን በመደበቅ ላይ እንደሚገኙም አስረድቷል። ይህ ደግሞ ህዝቡ ወደ ከፋና ውስብስብ ቀውስ ውስጥ እንዲገባ የሚያደርግ መሆኑን ገልጾ ችግሩን ለመቅረፍ እርምጃ ለመውሰድ መወሰኑን አስታውቋል። በመሆኑም ግልጽ የሆነ የንግድ ቁጥጥር ስርዓት ተግባራዊ እንደሚደረግና በተለይ ሐሰተኛ የጦርነት ወሬዎችን በሚያዛምቱ ነጋዴዎች ላይ ንብረታቸውን እስከ መውረስ የሚደርስ እርምጃ እንደሚወስድ አስጠንቅቋል። አንዳንድ ነጋዴዎች በትግራይ ውስጥ ያለውን የገበያ ሁኔታ እንደፈለጉ እየነዱት ነው ያለው መግለጫው ሁኔታው በዚህ ከቀጠለ አደጋው ከባድ እንደሚሆን አስታውቋል። በዚህ ጉዳይ ላይ የሚወስደውን የዲሲፕሊን እርምጃ በተመለከተ ለህዝብ ወቅታዊ መረጃ እንደሚሰጥም ጨምሮ ገልጿል። ወደ መጨረሻ አጭር መረጃችን ተሻገርን። በሌተር ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ድል እየቀናው መሆኑን አስታወቀ። የጦር ኃይሉ ዛሬ ባወጣው መግለጫ በሰሜናዊ ኮርዶፋን ግዛት ውስጥ የሚገኙትን ካስጌና ኡምዳም ሀጂ የተባሉትን አካባቢዎች ከተቀናቃኙ ላይ መልሶ መንጠቁን ገልጿል። እነዚህ አካባቢዎች መልሶ መያዙ ደግሞ በቀጣይነት አላማዲና አልዱባይባት የሚሰኙትን ከተሞች ለመቆጣጠር ወሳኝ መሆናቸውን አስረድቶ የማጥቃት ዘመቻውን እንደሚቀጥል አስታውቋል። ይህ የመልሶ ማጥቃት ዘመቻው ግቡ የሰሜንና ደቡብ ኮርዶፋን መተላለፊያ የሆነችውን ካስጌልን መያዝ መሆኑን ገልጾም ሁሉም በተቀናቃኙ የተያዙ መሬቶች እስከሚለቀቁ ወታደራዊ ዘመቻው እንደሚከናወን አስረድቷል። ይህ በእንዲህ እንዳለ ጦርነቱን በመሸሽ ወደ ቻድ የሚሰደዱ ሱዳናውያን ቁጥር እየጨመረ ሲሆን የእርዳታ ድርጅት ሰራተኛ በየቀኑ ከ200 እስከ 500 የሚሆኑ ሱዳናውያን ቻድ በመግባት ላይ መሆናቸውን በመናገር ላይ ናቸው። በሌላ በኩል በአገሪቱ ውስጥ በሚገኙ የኃይል መሰረተ ልማቶች ላይ የሚደርሰው ጉዳት መቀጠሉ ተሰምቷል። በትናንትናው ዕለትም በዋይት ናይል ግዛት ውስጥ የሚገኘው በሻይር የተሰኘው የነዳጅ ማጣሪያ በድሮን ተመቶ ሙሉ በሙሉ መውደሙ ተዘግቧል። እንደ ዘገባዎች በአገሪቱ ውስጥ ትልቅ የሚባሉ ነዳጅ ማጣሪያዎች ላይ በአንድ ወር ውስጥ እንዲህ አይነት ጉዳት ሲደርስ ይህ ሶስተኛው ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ ያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።